እኔ አስተዳደጌም እንደነሱ አይደለም ገባ ለዛ አይመጣውም የነሱ ማንነት ለማምጣት እኔ በጣም ብዙ ጽፌ ምናምን ካልሆነ በቀር እዚህ እንድትቆዩ አልፈልግም እንድትሄዱ ፈልጋለሁ ባንቺ ምክንያት ነው ቀን ከሌሊት እኔም እሱ ስንሰደብ አይሜሮን አንቺ ሮቶ የሆንሽ ሴትዮ ጭራሽ ባንቺ ምክንያት ነው ቀን ከሌሊት እየተሰደብን ያለ ነው እውነትሽን ነው እንዴ እስኪ ወላሂ በይ እንደ ለዶላርሽ ብለሽ አይደል እንደ ሩታን ተከተለሽ የመጣሽው ትናንትና ደግሞ ሄርሜላ ይቅርታ ስትጠይቁ አልነበር እንዴ ምድረ ክርፍፍ አሽቃባጩላ ማለት ነው እናንተ ናችሁ የምታሰድቧት እንጂ እናንተ ተሰድባችሁ አታውቁም በሰው ትዳር ገባችሁ ያላችሁም የለም የተናገራችሁም የለም እናንተ ሩታን የምታሰድቧት የምታስረግጧት ራሳችሁ ናችሁ ከእናንተ ውጪ እሷን አሰድባ አታውቅም ወደ ገደለው ልግባና ሄርሜላና አብርሃም እንግዲህ አብርሃም ትላንትና ሜሪና ዳኒ ለምን አገኘሻቸው ይቅርታ ለምን ተቀበልሽ ካልሆነ እኔን ይዘሽ ለምን አትሄጂም የሰማንያ ባልዋ አይደለህማ እንዴት አድርጋ ይዛህ ትሄድ አባቢ ያለው እኮ ፍሬው ማለት ነው ከዚህ በፊት እንዴ የሰማንያ ባልዋ አይደለህም ፍቅረኛ አልተባላችሁ ከሩታ ጋር ወይ አልተፋታ ወይ ለሄርሜላ ቀለበት አላደረግ እንዴት ብላ ነው የምትሄድበት ቦታ ሁላ ጎትታ የምትሄደው አንተ በግና እንዴ ሰላም ቤተሰብ እንዴት ናችሁ ልኝ ደህና ናችሁ ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እውነት ለመናገር አብርሃም አስቆኛል ዛሬ እሱም ያሳቀኝ ምንድነው ይቅርታ ሲጠይቁሽ ለምን ይዘሽኝ አትሄጂም ነበረ ሰው እኮ ባሉ ሲሆን ወንድሙ ሲሆን አባቱ ሲሆን ነው ይዞ የሚሄደው ሰውን ሊያገኝ ሲሄድ እንጂ ማንንም ወንድ ይዞ አይሄድም የሰው ባል እንዴት ብላ ነው ይዛ የምትሄደው አንተ ስታስበው ኧረ አንተ ልጅ ተመለስተው እንዴ ኧረ ከፍሬው ተማር እውነት ከፍሬው ተማር በቃ ቁጥብነት ራስን መሰብሰብ ትዳርን ሰብስቦ መያዝ ለትዳር መስዋዕትነት መክፈል ለልጅ መስዋዕትነት መክፈል ለሃይማኖት ያለው ቦታ ከሱ ተማር የሆንክ ወስላታ እውነቴ ነው ከሱ ተማርና ወደ ትክክለኛው መንገድ ግባ ነገር ያለው እውነት እንደሱ እስኪ በሳል ሁን አሁን አብርሃም ልክ እንደ ፍሬው በሳል ቢሆን የት በደረስክ እውነት የት በደረስክ እንዴት አድርጌ ልንገርህ ልክ ነበር ምነግርህ በአካል ባገኘህ እና ሩታዬ እንግዲህ ከዚህ በኋላ ቤቴን እንድትኖሩ አልፈልግም 2 ሳምንት ይሆናችኋል ከመጣችሁ አሁን ግን እንድትሄዱ ፈልጋለሁ ብላ ያው ፕራንክ ነው ያደረጋቸው ብዙዎቻችሁ እንግዲህ ቪዲዮ እስከ መጨረሻ አላያችሁም ያ ማለት መጨረሻው ፕራንክ ነው ይቅርታ ብላ አስቀርታታለች ለሜሪ ነገር ግን ሩታ ወስና ሜሪ እና ዳኒ ከህይወቷ ውልቅ አድርጋ ማስወጣት ራሷን መችላ መኖር አለባት ወንድሟ አለ ቤተሰብ አላት እኮ እህት አለሽ ወንድም አለሽ ታዲያ ከወንድሞችሽ ጋር ለምን አትሰሪም ሩታዬ የኔ ውድ ነገር እውነቴ ነው የምልሽ እነሱ ለምንድነው ከህይወትሽ ውልቅ አድርገሽ የማታስወጪው በዛ ላይ ደግሞ ቀን ከሌሊት የምንሰደብ በአንቺ ምክንያት ነው የምትለው ነገር እንዴ ሰው ራሱን አዋርዶ ራሱን አራክሶ እንደ እድሜው ሳይሆን ቀርቶ መጥቶ ጥልቅ ብሎ እንደርጎ ዝንብ ገብቶ ከዛ በኋላ ቀን ከሌሊት ተሰደብኩ ለዶላርሽ ብለሽ ነው የምትሰደቢው አስረግጬ ነው የምነግርሽ ለዶላርሽ ብለሽ እኮ ነው ክብርሽን ዝቅ የምታደርገው እያንዳንድሽ ለገንዘብሽ ብለሽ ማለት ለክብር የሚያስጨንቃችሁ ነገር የለም እኮ እናንተ ስግብግቦች እውነት ወይ ለሃይማኖታችሁ ክብር የላችሁ ወይ አትጾሙ ወይ ሰው በስርዓት እንዲጾም አታደርጉትም ሰው እንዲሳደብ እኮ ነው ያደረጋችሁት እና በአንቺ ምክንያት ነው እየተሰደብኩ ያለሁት የሚለው ነገር እርሺውና ለዶላሬ ብዬ ነው እየተሰደብኩ ያለሁት ቀን ከሌሊት ብለሽ ብትናገሪ ነው የሚሻለሽ ቲክቶክ ይቀራችኋል ዩቱብ ምን ይቀራችኋል ምንም አይቀራችሁም እኮ ከዛው ነው የምንለቃቅሙት በጉልበታችሁ ሰርታችሁ አበሉም እንዴ ወይስ እናንተ በሰው ትዳር ነግዶ ከዛ በኋላ ተሰደብኩኝ እንደዚህ ተባልኩኝ ተመልካች ላይ መሳለቅ ቀጥሎ ደግሞ ተመልካችን ወንጀል ማስገባት እውነት ኃጢአት ላይ ማስገባት ነውር አይደለም እንዴ ሰው እኮ ስንቱና ስንቱ አቅመ ሌላው አካለ ጎዶሎ የሆነው ራሱ ሰርቶ እየበላ ነው በአሁኑ ሰዓት እናንተ ግን ተዝረከረካችሁ የምሬ ነው የምላችሁ ለማንኛውም ሩታዬ እንግዲህ እውነት ለመናገር ወስነሽ እነዚህ ሰዎች ከህይወትሽ ውልቅ አድርገሽ የራስሽን ህይወት ብትኖሪ ራስሽን ህይወትሽን አስተካክለሽ ትዳርሽን ቀጥለጥ አድርገሽ ብትኖሪ ነው የሚሻለው ማለት ነው እና እኔ እውነት ለመናገር ከህይወቴ ውጡልኝ በቃ ዞር በሉልኝ ስትል ደስ ብሎኝ ነበረ ለምን እንዳለኝ ታውቃላችሁ በቃ ሁሉንም ነገር ይስተካከላል መስመሩ ይይዛል ማንኛውም ነገር እና አልያዘም አይደለም አሁንም እኛ እኮ ሙዳቸው ይገባናል እናውቃለን በደንብ አድርገን ነው የምናውቀው ብዙ ልጆች ግን እስካሁን ድረስ አታምኑም እውነት እኛ ከመሳደባችን ወንጀል ከመግባታችን ብላችሁ የምትጠይቁኝ ልጆች አላችሁ ወንጀል ከመግባታችን እውነቱን ንገሪን እንዴ እውነቱን ነገርኳችሁ እኮ እኔ ምን አስዋሸኝ አልዋሽም አልኳችሁ እኔ ነገርኳችሁ እኮ ቁልጭ አድርጌ ማለት ነው እሱ ምንድነው ባለፈው የፍቺ ወረቀት ተቀደደ ተብሎ ፈረምኩላት ተብሎ ተሰጣት ካርቶን ማለት ነው የዛ ቀን ቪዲዮ በዚህ በኩል ተለቆ በዚህ በኩል ደግሞ አንድ ላይ ነው የነበሩት ለዛውም ገቢና ውስጥ
እና ገቢና ውስጥ ለዛውም አብርሃም ደግሞ የሆነ ዕቃ ገዝቶ ሲገባ ያንን አክል ነው። ገባቸው አይደለ? እኛ እኮ ሁሉንም ነገር እናያለን፣ ግን እነሱ ደስተኛ አይሆኑም። እኛ እውነቱን ስንናገር ብቻ ቀልብ ይስጣችሁ። እውነት እኛ ክፉ አስበን አይደለም እውነቱን የምንናገረው። ለማንንም እኔ ክፉ አላስብም። ትዳሩን ቀጥል አድርጎ የሚይዝ ሰው፣ በትዳሩ ላይ ጠንካራ የሆነ ሰው ነው የሚሻለው እንጂ እንደዚህ በትዳር ላይ መነገድ በጣም ነው የሚያስጠላው፣ በጣም ነው የሚያናድደው። በቃ ከአንዳቸው ሊሻሉ አልቻሉም። እኔም አልፈልግም አትልም ሩታ፣ አብርሃምም ደግሞ ይቅር ይሄ ነገር አይልም እንዴ። ልጅ ነገ ቀን እኮ አድጎ ልጅ የሚያፍርበት ቪዲዮ እኮ ነው በብዛት እየተሰራ ያለው። ልጅ ይሸማቀቃል፣ ልጅ ያፍራል። በተለይ ከአብርሃም ከሄርሜላ ጋር የሚሰራው ቪዲዮ በጣም እኮ ነው የሚያሳፍረው፣ ያስጠላል። ምንም ቢሆን ለልጅ ደስታ አይሰጠውም። የኔ አባት ቢሆን እስኪ እናንተ ገምቱ፣ የኔ አባት ቢሆን እያደረገ ያለው እስኪ ብላችሁ ገምቱ ማለት ነው። በዛ ላይ አራስ ልጅ ነው፣ ምንም ያላወቀ ገና ስንትና ስንት ወንዶች ከትዳራቸው ተፋተው ከዛ ቀጥሎ ደግሞ ብዙ ጊዜ ቆይተው ልጃቸው ካሳደጉ በኋላ ቦታ ካስያዙ በኋላ የሚያገቧል አይደል? አብርሃም ግን በአንዴ ነው ሮጦ ሄደው እንዴ፣ በአንዴ ማለት ነው። እና የፈለገ እውነት ቢሆን ባይሆን እንኳን የሆነ ልጅ ይሸማቀቅበታል ብዬ ነው የማስበው። እኔ እንደራሴ በቃ እንደራሴ ነው። ሁሉም የራሱ አስተሳሰብ አለው፣ ሁሉም የራሱ ሀሳብ አለው። ለማንኛውም መጨረሻቸው የምናይ ይሆናል። ፍሬው ሲናገር ሰምታችሁታል። ትላንትና ለትዳር ምን ያክል መስዋዕትነት መክፈል እንዳለበትም እየነገረው ነበረ። ከዛም አልፎ ተርፎ ደግሞ እኔ በ3 ዓመት ውስጥ ብዙ መስዋዕትነት ከፍያለሁ በዚህ ትንሽ ጊዜ ብሎ ሲናገር ነበረ። አቤት አቤት! የእሱ ንግግር እኮ አይምጣው ጋይስ። እውነት እሱ በቃ በሳል የሆነ ልጅ እኮ ነው፣ አዋቂ የሆነ ልጅ በቃ አራዳ። እኔ ደስ ይለኛል ንግግሩ ራሱ ከየት እንደሚያመጣው አላቅም። ምን አይነት ጭንቅላት እንደሰጠውም ፈጣሪው አላቅም። ራሱን ይወቅ። እውነት ይህን ነገር ስንት ነገር ይጠቀምበታል። በዚህ እውቀቱ ስንት ነገር አስባችሁታል? ትዳሩ እንዴት አድርጎ መያዝ እንዳለበት፣ ቤተሰቦቹን እንዴት አድርጎ መያዝ እንዳለበት፣ ህሊናው የሚወቅሰው ቪዲዮ አላለመስራት፣ ልጆቹን ይሁን ምኑን ይሁን ወይን የበላቸው። ለማንኛውም ላላገባችሁ ልክ እንደ ፍሬው ባል ይስጣችሁ። ሰምታችኋል። የምሬ ነው ብላችሁ ሩታዬ፣ የኔ ውድ ነገር ሴት ነሽ፣ ሴትነትሽን አታውርጂ፣ ማንም እንዲነግድብሽ አታድርጊ። ሲቀጥ ደግሞ በአንቺ የመጣ ተሰደኩኝ ገለመኔ ከሚሉ ለዶላሬ ብዬ በአንቺ ትዳር ጣልቃ ገብቼ በአንቺ ትዳር እየነገድኩኝ ተሰደኩኝ ብለው ቪዲዮ እንዲሰሩ አድርጊያቸው። አለቀ እንዴ! ምን ነው እውነትን ተናግሮ በመሸበት ማደር አሉ እንዴ? እውነቱ እያለ ውሸት ምን አመጣው ጋይስ? ምን አመጣው እንዴ? እውነቴን ነው የምላችሁ፣ ምን አመጣው? የምን መዋሸት ነው? ለነገሩ ውሸት ነው የምንፈልገው እኛ ተመልካቾች። ያው በብዛት ተመልካች ሲባል ውሸት ነው የሚፈልገው። ለምንድን ነው ግን ውሸት የምንወደው ጋይስ? እውነት ከኔም ጭምር እኮ ነው ማለቴ። ደህና ነገር ሲሰራ እኮ ብዙ ሰው ደስ አይለውም፣ መጥፎ ነገር ሲሰራ ግን ደስ ይለዋል። ሴጣን እኮ ነው የሚጫወትብን። ሴጣን እሺ በዚህ ወር ታስሮ ነበረ፣ እንዴት አድርጎ ነው የተጫወተብን? ወይስ የእነሱ ሴጣን አልታሰረም? እኛም ላይ ያጋብተውብን ነው ዩቱበሮቹ ማለት ነው። የዩቱበሮቹ ሴጣን አይታሰርም ጋይስ፣ እመኑ፣ እውነት አይታሰርም።